ቀሳውስት ምናምን የሚል አለ 81 ነው 80 አካባቢ لتجدن أشد الناس عداوة للذين آمنوا اليهود والذين أشركوا ولتجدن أقربهم مودة للذين آمنوا الذين قالوا إنا نصارى ذلك بأن منهم قسيسين ورهبانا وأنهم لا يستكبرون وإذا سمعوا ما أنزل إلى الرسول ترى أعينهم تفيض من الدمع مما عرفوا من الحق يقولون ربنا آمنا فاكتبنا مع الشاهدين وما لنا لا نؤمن بالله وما جاءنا من الحق ونطمع أن يدخلنا ربنا مع القوم الصالحين فأثابهم الله بما قالوا جنات تجري من تحتها الأنهار خالدين في وذلك جزاء المحسنين ይላል። እነዚህ ቀሳውስቶች የጀነት ናቸው ነው ያለ። ቀሳውስቶች ነው የሚሉት አለኝ። እነዚህ አዳርን ሲጮሁ ከሚያድሩት ማን ብሎ የራስ ሰው ነው ነገር እዚህ አዳርን ሲጮህ የሚያድሩ ይሄ ቁርአን አንቀጽ ነው አላለኝም። በአላህ ያላመነ እንዴት ነው አድርጎ አንድ ያዳምጠኛ አንድ ጊዜ ይሄ ቁርአን አንቀጽ በጣም የሚገርመው ስለ ኢትዮጵያውያኖች እንደሚያወራ ታውቃላችሁ? አሁን ስለ ኢትዮጵያውያኖች የሚያወራ የቁርአን አንቀጽ ነው። አላህ ይገርማል። ወላሂ የኢትዮጵያውያኖችን የቁርአን አንቀጽ አውርዶልናል እኮ ታውቃላችሁ? ስለ ኢትዮጵያውያን አውስቷል። ማናቸው እዚህ ጋር የተጠቀሱት ስለነማን ይመስላችኋል? ኢትዮጵያውያን ከተባለ ስለ ኢትዮጵያውያን ከተባለ ስለነማን ይመስላችኋል? እስኪ ገምት አንተ እስኪ ማናቸው? النجاشي ومن معه ነጃሽና ከርሱ ጋር ስላሉት ስለ ነጃሽና ከርሱ ጋር ስላሉት ቀሳውስት የሚለው ማን ነው? እዚህ ጋር ነጃሽና ከርሱ ጋር ያሉት ነው እንዳለ ሁሉም ሙፈሲሮች በዚህ ላይ ተስማምተውበታል። ታዲያ ነጃሽ ምን ስለሆነ ነው ከተባለ ቀጣዩን አንቀጽ ማንበብ ነው። አምኖ ነውና ነው ወታቻለ አይደለ لتجدن أشد الناس عداوة للذين آمنوا اليهود والذين أشركوا ولتجدن أقربهم مودة للذين آمنوا الذين قالوا إنا نصارى ذلك بأن منهم قسيسين ورهبانا يهلي هون يشاربك النرس مكاكل كأساوستوش سلالو إلا كأساوستوش بلو قلزاتهم ورهبان مالت دقمو منكسيوش مالتنا منكسيوش إنا كأساوستوش كنجاش سر نبرو نجاش የኢትዮጵያ ንጉስ ነው። የዛን ጊዜ መንግስታቶች በዚያ ዘመን ካጠገባቸው የእምነት ባለቤቶችን ያደርጉ ነበር፣ ያስቀምጡ ነበር። እነዚህ ቀሳውስቶችና መነኩሴዎች ነጃሽም ንጉሱም አብረው በአላህ አምነዋል። ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱሐቦች መጥተው ቁርአንን ባነበቡላቸው ጊዜ እንዳመኑ ቀጣዩ አንቀጽ ይናገራል። ምን ይላል? ወኢዛ ሰሚዑ በሰሙም ጊዜ አለ እነዚህ ቀሳውስቶችና መነኩሴዎች ማ ኡንዚለ ኢለ ረሱል በመልእክተኛዬ በሙሐመድ ላይ ያወረድኩትን ቃል በሰሙ ጊዜ ቁርአንን ተራ አዕዩነሁም ተፊዱ ሚነ ደምዒ ሚማ ዐረፉ ሚነል ሐቅ ካወቁትና ከተረዱት እውነት የተነሳ አይናቸው ስታነባ ስታለቅስ ትመለከታላችኋል። አልቅሰዋል። ይዛኔ የቁሉነ አሉም ይላሉ ማለት የዛኔ የተናገሩትን ንግግር አስፍሮላቸዋል። ረበና አመና ጌታችን ሆይ እንሆ አምነናል አሉ። ፈክቱብና መዐ ሻሂዲን እኛንም ከመስካሪዎቹ ጻፈን አሉ። ከዚያ ምን አለ ነጃሽና ከእርሱ ጋር ያሉት ወማ ለና ላ ኑእሚኑ ቢላህ ማን ስለሆነ ነው እኛ በአላህ የማናምነው? ወማ ጃአና ሚነል ሐቅ ከሙሐመድ ከመልእክተኛው የመጣልንን እውነት የማንቀበለው ማን ስለሆነ ነው አለ። ወነጥመዑ አን ዩድኺለና ረቡና መዐል ቀውሚ ሷሊሒን አላህ እኛንም ከደጋጎቹ እንዲያካትተን እንዲያስገባን እንከጅላለን አሉ። ከዚያ ፈአሳበሁም ላሁ ቢማ ቃሉ ጀናት ያውና እዚጋ ነው። ይሄንንም በመናገራቸው በተናገሯት ንግግር ምክንያቱም እኔ አምላካቸው አላህ ገነትን መነዳቸው እያለ ይናገራል። ይህ የቁርአን አንቀጽ ስለማን ነው? ስለ ነጃሽ እንዳለ ሙፈሲሮች ላሳያቸው። ይህ የቁርአን አንቀጽ የወረደው ስለ ኢትዮጵያው ንጉስ ስለ ነጃሽ ነው። በአላህ እንዳመነ ቃል በቃል ይናገራል። አሁን ሙፈሲሮች ላሳያቸው ከራሴ እንዳይመስላችሁ እና ኢትዮጵያኖች የቁርአን አንቀጽ ወርዶላቸዋል። ዋዛ ፈኽር የትልቅ ክብር ነው ወላሂ። አምላክ አላህ ሱብሓነሁ ወተዓላ ነቢያችን ሰለላሁ ዐለይሂ ወሰለም ሁሉ ሐዲስ ላይ ተናግረዋል። ነቢያችን ሰለላሁ ዐለይሂ ወሰለም ነጃሽንና ከእርሱ ጋር ያሉ ቀሳውስቶች መነኩሴዎች እውነትን በመቀበላቸው ምክንያት እውነተኛ ምድር ነቻች ምድር ብለው መስክረውላታል። ኢነሃ አርዱ ሲድቅ አሉ። ያቺ ሀገር የእውነተኞች ሀገር ነች ብለዋል። ወደ ብዙ መንግስታቶች ደብዳቤ ልከዋል። የተቀበሉም አሉ፣ ያልተቀበሉም አሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለዓለም ከመላካቸው አንፃር የኢትዮጵያው ንጉስ ነጃሽና ከእርሱ ጋር ያሉ ቀሳውስቶቹ መነኩሴዎቹ እንዳለ አምነው እንደነበር ቁርአን ቃል በቃል ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ነጃሽን ኢነሁ ማተ አልየውመ ረጁሉን ሷሊህ ፊ አርድ አልሐበሻ ቁሙ ፈሰሉ ዐለይሂ ብለዋል። እነሆ ዛሬ በሀበሻ ምድር ላይ አንድ መልካምና ጻድቅ ሰው አርፏል። ቁሙ እንስገድበት አሉ። እሺ ወኢዛ ሰሚዑ
ማ ኡንዚለ ኢለ ረሱል እሺ ያው እነዚህ ጋር ሀበሻውያኖች ናቸው እያለ ይናገራል። ይታያችኋል። ለምሳሌ አንድ ተፍሲር አሳያችሁ፣ ብዙ ተፍሲር አሳያችኋለሁ። ተፍሲሩል ሙየሰር ወኢዛ ሰሚዑ ማ ዩንዚለ ረሱል ያሁን ወሚማ የዱሉ ዐላ ቁርቢ መወደትህም ሊልሙስሊሚነ አነ ፈሪቀን ሚንሁም ወሁም ወፍዱል ሐበሻ ለማ ሰሚዑል ቁርአን የሀበሻ ጀማዓዎች ናቸው። ቁርአንን በሰሙ ጊዜ ፋደት አዕዩንሁም አይናቸው አለቀሰች ሚነ ደምዒ ከእንባ ፈአይቀኑ አነሁ ሐቁ ሙነዘሉ ሚን ዒንዲላሂ ተዓላ ቁርአንን በሰሙ ጊዜ በእውነትም ከአምላክ ከአላህ ዘንድ የተወረደ ቃል በመሆኑ ይሄንን እርግጥ አሉ፣ አወቁም፣ አለቀሱ። ወሰደቁ ቢላህ በአላህ አመኑ። ወተበዑ ረሱለሁ መልእክተኛው ሙሐመድን ሰለላሁ ዐለይሂ ወሰለም ተከተሉ። ወተደረዑ ኢለላህ ወደ አላህም ተናነሱ፣ ዝቅ አሉ። አን ዩክሪመሁም ቢሸረፊ ሸሃደቲ መዓ ኡመቲ ሙሐመድ ሰለላሁ ዐለይሂ ወሰለም ዐለል ኡመም የውመል ቂያማ። ይሄ አንደኛው ተፍሲር ነው። ሌላ ተፍሲር ላሳያችሁ። التفسير السعدي وإذا سمعوا ما أنزل إلى الرسول ترى أعينهم تفيض من الدمع مما عرفوا من الحق يقولون ربنا آمنا فاكتبنا مع الشاهدين وما لنا لا نؤمن بالله وما جاءنا من الحق ونطمع أن يدخلنا ربنا مع القوم الصالحين فأثابهم الله بما قالوا جنات تجري من تحتها الأنهار وذلك جزاء المحسنين وهم وفد الحبشة يعنا من إلى الإزقاء إمام الطبري تفسيرات شولاي حدثنا هناد بن السري قال حدثنا يونس بن بكير قال حدثنا أسباط بن نصر الهمداني عن إسماعيل بن عبد الرحمن السدي قال بعث النجاشي إلى النبي صلى الله عليه وسلم 12 رجلا يسألونه ويأتونه بخبره يأتوبيا ونقص نجاشي ولا نبي محمد صلى الله عليه وسلم قال أسره لت ملائكتين يتشلاكه فقرأ عليهم سورة رسول الله صلى الله عليه وسلم القرآن فبكوا ነጃሺ በሌላኛው ጊዜ መልእክተኞችን ልኮ ነበር። እነዚህ ሰዎች ከነጃሺ ዘንድ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ተላኩ። እነዚህ ኢትዮጵያውያን 12ቶቹ መልእክተኞች በመጡ ጊዜ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር መዲና ቁርአን ተነበበላቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባነበበላቸው ጊዜ በከው አለቀሱ። ወካነ ሚንሁም 7 ሩህባን و5 ቅሲስ ከነርሱም መካከል 7 መነኩሴዎች ነበሩ፣ 5 ቀሳውስቶች ናቸው። አይ 5 ሩህባን و7 ቅሲስን فأنزل الله فيهم አላህም በእነዚህ ምክንያት አወረደ ምን የሚለውን የቁርአን አንቀጽ وإذا سمعوا ما أنزل إلى الرسول ترى أعينهم تفيض من الدمع مما عرفوا من الحق በመልእክተኛው ላይ የተወረደውንም ቃል ቁርአንን በሰሙና ባዳመጡ ጊዜ ላለው እውነት የተነሳ ከዚህ የተነሳ አይናቸው አነባች አለቀሰች እያሉ ተናግረዋል ማለት ነው። እዚህኛውም ጋር حدثنا عمرو بن علي قال حدثنا عمرو بن مقدم قال سمعت هشام بن عروة يحدث عن أبيه عن عبد الله بن الزبير قال نزلت في النجاشي وأصحابه ይሄ ቁርአን አንቀጽ የወረደው ስለ ኢትዮጵያው ንጉስ አስመልክቶ ስለ ነጃሽና ከርሱ ጋር ስላሉት ባልደረቦች ነው። وإذا سمعوا ما أنزل إلى الرسول ترى أعينهم تفيض من الدمع مما عرفوا من الحق እዚህም ጋር ተመልከቱ ያው ترى أعينهم تفيض مما عرفوا من الحق قال ذلك في النجاشي በነጃሽ ላይ ስለ ነጃሽ አስመልክቶ የወረደ ቁርአን አንቀጽ ነው እና ስለዚህ የኢትዮጵያው ንጉስ ነጃሽን አስመልክቶ ነው። የዛን የነበሩ የኢትዮጵያ ቀሳውስቶችና ልክ እንደሁ መነኩሴዎች ከነጃሽ ጋር አብረው የነበሩት አምነው ሰልመው እንደነበር ቃል በቃል አላህ በቁርአን ላይ አስቀምጦታል። እሺ ይሄ ነው ስለነሱ የሚናገረው። እሺ ሁሱ አመሰግናለሁ። ሁሱ አንድ ጥያቄ ነበረኝ። እሺ ጥያቄ አላህ ያበላልጣል አያበላልጥም? በሱ ደግሞ ተከራከረኝ። ወዲ እኩል ነው ሰው ልጅ ሁሉም እንትን የሚለው ዱንያ ላይ ያፈለገው ያደርጋል፣ ያበላልጣል፣ ያፈለገው ሰው ይሰጣል፣ ይከለክላል በሚል ነው። ከምን አንፃር ሲመልስልኝ ይቅርታ ከምን አንፃር ነቢያቶች ይበላለጣሉ፣ መላእክት ይበላለጣሉ፣ ሰዎች ይበላለጣሉ። ከምን አንፃር ነው መበላለጥ? ሂዳያ በመስጠትና በመንሳት ላይ ወሱ ሰማኛ ሂዳያ በመስጠትና በመንሳት ላይ ያበላለጥ አላህ ለሁሉም ሰው ነቢያትን ላከ፣ መጽሐፍን አወረደ። አይ በዱንያም ጉዳይ ይሁን በምን ጉዳይ አላህ በቃ እንደፈለገው
ጸጋ ሌላ በዱንያ ያለ አለ ይላል ተሰጥቷል ያልተሰጥቷል። በምድራዊ ጸጋ ላይ ብዙ ጸጋ ሊኖረው ይችላል። ይሄ መበላለጫ ሚዛን አይባልም ከአላህ ዘንድ። በዱንያዊ ጉዳይ እሺ መሲ ጥያቄሽ ምንድነው? መሲ ሰላም አቤት። እግዚአብሔር ይመስገን አለሁ። እንደት ናችሁ? ሰላም ነው ይመስገን መድኃኒዓለም። መጠየቅ ይችላሉ? ኦኬ እኔ ለመጠየቅ የፈለከው ነገር አሁን እኛ መሐመድ ከኛ በላይ ነው የምወደው ብላችሁ ታወራላችሁና አሁን መሐመድ ለመወደው የሚያደርገው ነገር ምንድነው? አሁን እኔ ኢየሱስ በጣም ነው የምወደው ከልብ ነው ከነፍስ በላይ ነው የምወደው ሲል ለምንድን ነው ኢየሱስ አንተ የምትወድ ብለህ አንተ ብትጠይቅ ዓለም እንዲህ ወዷልና በደሙ ገዝቷልና ብዬ እመልሳለሁ። መሐመድ ምንድነው እንደምወድ ያደረገው ምንድነው? እሺ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢየሱስ ወረሱ ምን መጣ ነው? ችግር የለውም። አማን ነው ዓለምን የወደደው ኢየሱስ ነው ወይስ አብ ነው? እንዲሁ ዓለሙን ወዷልና የተባለው አብ ነው ኢየሱስ ነው? ኢየሱስ አሁን ብሎ መገለንጠል የለም እኮ ዓለሙ እንዲህ ወዷልና አንድ ልጅ ተሰጥቷልና ብሏል። አዎ ግን መሐመድ አሁን መሐመድ ቆይ መሐመድ እንደሚወድ ያደረገው ነገር ምንድነው? ያቀሽን ሰምቼሻለሁ። ኢየሱስ ሳይሆን እንዲሁ ዓለሙን ወዷልና አንድያ ልጁን እስኪሰጥ ድረስ የተባለው ማን ነው? የወደደው ማን ነው? ሰጪው አብ ነው ሰጪው ወይንስ ኢየሱስ ነው? ያ ወዳጁ አብ ወደደ ዓለሙ ልጁ ላከ። ስለዚህ ኢየሱስ ወደደሽ የተባለው አይልም ሳሱ ኢየሱስ ወደታ ተገለጸ። አብና ወልድ በስም ይለያል እንጂ በግብሩም በስራውም አይለይም እኮ አንድ ከሆነ ለዛ ነው እኔ እንደዛ ያርኩ ያለው። ሰጪው ማን ነው? ተሰጪው ማን ነው? ስል ጊዜ ይለያያል። ሰጪው ማን ነው? አብ ነው አይደለ? ለዓለም ኢየሱስን የሰጠው ጥያቄ ለኔ ነው እንጂ ላንተ ጥያቄ ከመለስክ በኋላ ለኔ ጥያቄ መልሳለሁ። ችግር የለም። ላንተ ጥያቄ መልስልኝ። ጥያቄ ኖሮ ነብዩ መሐመድ እንድትወዱ ያደረጋችሁ ምንድነው ብትይኝ ችግር የለም። ስለዚህ አልጠይቅሽም። አንቺ ግን ለተምሳሌ ታደርግ እንደምሳሌ አደረግሽና ኢየሱስ አልሽ አይደል? ቆይ ስለዚህ የእርሱን ውዴታን ጨርስና ከዚያ እንመጣለን። እንስቻለሁ። አብሽር ኢየሱስ እንዲሁ ዓለሙን ወዷልና እኔ አሁን ምሳሌ ያደረገው ምክንያት ምን እንደሆነ ታውቃለህ? አውቃለሁ። ምን አንስቼ እየጠየቅኩት ነው። እንዲሁ ዓለሙን ወዷልና አንድያ ልጁን እስኪሰጥ ድረስ አልሽ አይደል? ማን ነው ዓለሙን የወደደው? አብ ነው ወልድ ነው? ዓለሙ የወደደው ወልድ ነው አብ ነው። አብም ወልድም መንፈስ ቅዱስም አይነጣጥልም። አንድ አምላክ ስለሆነ አይነጣጥልም። የወደደው አብ ነው። አዎ በጣም ጥሩ። ስለዚህ ኢየሱስ አይደለም ማለት ነው። ታዲያ ኢየሱስ እንዴት አምን ነው አይወድሽም ማለት ነው? የነገርኩህ ነኝ እኮ ኢየሱስ አብህን ወልድም መንፈስ ቅዱስም አይነጣጥልም። የወደደው አብ ነው። የላከውም አብ ነው። ልጁ የላከው አብ ነው። ስለወደደው ነው አይደለም? የቀራኒው ውለታ እየከፈለ በደሙ የገዛው ስለወደደ ነው እኮ። የወደደው ዓለሙን ወዷልና አልሽኝ። ዓለሙን ወዷልና የተባለው ማን ነው ስልሽ አብ ነው አልሽኝ። ለምን ለየሻቸው? ሶስቱም ናቸው አትይም? ወንስ አብ ነው የወደደው ዓለሙን? አይለያዩም አልኩኝ እኮ እኔ መጀመሪያ ነገር ያለው በስም ይለያል እንጂ በግብርም በአገዛዝም አንድ ናቸው። እሺ ሁሉም ሶስቱም ወደዋል ይላል ቃሉ ወይንስ እንዲሁ ዓለምን ወዷልና ነው የሚለው? ዓለምን ወዷልና ሲባል ማንን ነው ስልሽ ለይተሽ አብ ነው። ጥያቄ ትመልሳለህ ወይስ እኔ ለአንተ ጥያቄ ትመልሳለህ ወይስ ለእኔ ጥያቄ ትጠይቃለህ? ሁሉም ኢየሱስ እንደሚወድሽ ግን ማምጣት አልቻልሽም። እኔ ግን እሺ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለምንድን ነው ልትወዳቸው የቻላችሁበት የሚል ጥያቄ ነው። አዎ መልስ። አዎ እሺ በጣም አንደኛ የአምላክን መንገድ ስላሳዩ ትልቁ ጸጋ ዓለም ላይ ነብያቶች የሚያደርጉት ምንድነው? የአምላክን መንገድ ማሳየታቸው ነው። ቦታቸው አይደል? የነብያትን የአብርሃምን የኢስሐቅ የያዕቆብን አምላክ ያን ሰማይና ምድርን የፈጠረውን አምላክ
ለሰው ዘር ማስተዋወቃቸው አንደኛ እሱ ቦታቸው አለ አይደል? هو الذي أرسل رسوله بالهدى ودين الحق ነብያችን ሰለላሁ ዐለይሂ ወሰለም ليخرجكم من الظلمات إلى النور ተብሎ ተገለጹ። ከጨለማ ወደ ብርሃን ሰዎችን ሊያወጡ ዘንድ የተላኩ ነብይ ናቸው። ለዓለም ብርሃን አድርጎ የላካቸው ናቸው። አላህ በቁርአን ላይ ምን አለ? وما أرسلناك إلا رحمة للعالمين ለዓለም ብርሃን ሲባል ጊዜ ከጨለማ የሚያወጡት ብርሃን ማለት ነው። ለዚህ ዓለም ትልቁ ጸጋ እርሳቸው ናቸው። ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ ሲናገር ምን አለ? ما أنعم الله أعظم نعمة منذ آدم إلى يوم القيامة مثل إنعامه على البشرية أن أرسل لهم محمد صلى الله عليه وسلم نبيا ورسولا أو كما قال رحمه الله تعالى. ابن تيمية يتبارك الله قال من قالوا الله آدمًا كفتر أنسة وسكالم في السامي الدرس لزيج عالم سو قال الله شو تلك وسجى نبي محمد ملكتني نبي يدرب ملاكنا يا سلام صلى الله عليه وسلم يزيه عالم تلك وسجى رسالتنا الله بالقرآن لا يسجل ساتشو كوي እሺ እሱ አሁን ከብርሃን ከጨለማ ወደ ብርሃን ጠርቷል። ከጨለማ ወደ ብርሃን ጠርቷል። ያው እግዚአብሔር ትላላችሁ አላህ አይደለም። እግዚአብሔር ብርሃን አሳይ እና እሱ የሰበከው ወንጌል ነው፣ ቁርአን ነው። እሱ ያ ቁርአን በሰፍ ነው እንደ የሰበከው በገድ እንትና ሰው ገድሉ በቃ እንደዛ አርጎ ብሎ ነው እሱ የሰበከው ትክክለኛ መንገድ ከሆነ ሰላም መንገድ ከሆነ ለምንድን ነው ሰላም መንገድ እናንተ ማትሰበኩ? ለምንድን ነው በሰፍ የምትሰበኩት? ለምንድን ነው እሱ መለስልኝ። እኛ አሁን ክርስቶስ ሰላም ስላስተማረ ክርስቶስ ሰላም ስላስተማረ እኛ በሰላምን እንሰብካለን። የጠላውን ሰው እንወዳለን። የሰደበን ሰው ይቅር ይላለን። እናንተ ደግሞ በሰይፍ ናችሁ የምትሰበኩ። አንድ ጊዜ ልናገር ኢየሱስ ሰላም እንዲሰብክ አልሰማርና ነገር ግን ተስተሻል ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ሲናገር ምን አለ? እኔ በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ፣ እኔ ሰይፍን ለማምጣት ነው የመጣሁት ይላል። ምን ትያለሽ? ጌታ ሰው ላሳይሽ። የቱ ጋር ነው ሰይፍ ነው ያመጣው? የቱ ጋር ነው እንደዛ ያለው? የኛ ኢየሱስ ሰላም ነው እየሰበከው። ላሳይሽ ነው ማስረጃ አሳይኝ። أنا ما جئت لألقي السلام بل سيفا. أوكي بس ማቴዎስ 10:34 ማቴዎስ 10:34 ጌታ ሰው ያው እነዚህ ጋር ላሳይሽ። ያው መሲ ታየው ጠረጴዛ ነው ምንድን ነው የሚታየው? እሱ አይታይም፣ ስልኩ አይታይም። አይታይም። እሺ ሌላ አንበቤው በምድር ላይ ለማምጣት የመጣው አይ መስላችሁ ሰፍንም እንጂ ሰላምንም ቆይ ሰውንም ልጅንም ከእናት ምሕረትም ከአማን እያለ ያየው ዘንድ መጥታችኋል። ጠጋ አድርግልኝ። እሺ ያ ከፍ 33 እሺ ወደ ላይ 33 እና 33 አሳኝ። ይሄ 34 ነው። 33 አሳኝ እኮ 33 ያው እኮ 33 እሺ። በሰው ፊት እሺ አሳኝ። በሰው ፊት የሚከበደኝ ሁሉ እኔም የት ነው? ጠጋ አድርግልኝ።
በሰው ፊት የሚከበደኝ ሁሉ የኔህም ደግሞ በሰማ እስቲ በሰማችሁ ይላል ባለሁ በአባቴ ፊትም ይከደዋለሁ። እሺ ምን ማለት ፈልጎ ነው? እዚህ እታች ላይ አሁን እሱ ያለው ነገር ያልሰማው ነገር አው ሰይፉን ያመጣል። በቁጣ ሰዓትም ምንም ነገር ያመጣል እኮ እግዚአብሔር በቁጣ ሰዓት በምህረት ያልመለሰ ሰው በምህረት እንትን ያልመለሰ ሰው ቁጣ ይመልሳል። ሰይፍን ይመልሳል። ሰይፍ ማለት እንትና ቆንጮሮ አይደለም እኮ ሰይፍ ማለት በእራብ ጊዜም በምንም ጊዜም ሰይፍ ነው። የእግዚአብሔር ሰይፍ ነው። የእግዚአብሔር ቁጣ ሰይፍ ነው። አው አምናለሁ። እሱ በደንብ ነው ማምነው። ስለዚህ ኢየሱስ ክርስቶስ እኔ በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ ሰይፍን ላመጣ ነው የመጣሁት ብሏል አይደል? ኢላይላ 33 ላይ ነግሯል እኮ 33 ላይ ምን ብሎ ነው የነገረው? ምን ብሎ ነው የነገረው? መልስ 33 ላይ ነግሯል እኮ ያ ትእዛዝ ያልጠበቀ ሰው አው ሰይፍ ይዞ ይመጣል። ያ ትእዛዝ ያልጠበቀ ሰው ሰይፍ ይዞ ይመጣል። ሰይፍ ማለት ደግሞ ዱላ አይደለም፣ ማሻ አይደለም እኮ ሰይፍ ይዞ የሚመጣው ጩቤ አይደለም። ሰይፍ ቁጣሙ ሰይፍ ነው። እሱ ማወቅ አለበት። ጩቤ ነው። ማስረጃ ለስተሽ ጎራዴ ነው ግዙ። ኢየሱስ ክርስቶስ ሐዋርያቶችን ሰይፍ ግዙ ብሏቸዋል። ላሳይሽ ምን ማስረጃ አይሰማም። ሰይፍ ግዙ ብሏቸው ሐዋርያቶችን እዛ ሰይፍ ገዝተው አንገው ይከተሉ አይደለም ማለት በደንብ አድርጎ በዚያው ሰው ጆሮ የሚቆርጥ ጎራዴ ነው ገዝተው ሲከተሉ የነበረው። ማስረጃ ናሳይሽ ለመስራቅና ለመሰደብ አይደለም። እኔ የገባው ትክክለኛ ጥያቄ ነው እየጠየቅኩ ያለው። ጥያቄ መልስልኝ። ለአንተ ጥያቄ መልስልኝ። ምንድነው አይደለም ማለት ስለዚህ የነገታ ፈጣሪ ስለሆነ ምን አልክ? ሰይፍ ግዙ ብሏቸዋል አይደል ሐዋርያቶችን? ወይ ጉድ! እየሰማኝ አይደለም። ድምጽ ይራቅቷል። ሰይፍ ግዙ ብሏቸዋል አይደል ሐዋርያቶችን? ሰይፍ ግዙ ብሏል። ለምንድን ነው ሰይፍ ግዙ ያለው? ሰይፍ ግዙ ብሏቸዋል። ሰይፍ አንቺ ቅድም ሰይፍ አይደለም እያልሽ ነበር አይደል? ሰይፍ ግዙ ለምንድን ነው እያለ ያለው ያልኩ ነኝ እኮ። ለምን ሰይፍ ነው እሱ ያለው? የምን ሰይፍ ነው ያልኩ? ጎራዴ። ሰይፉ የምን ሰይፍ ነው? ጩቤ ነው? መሻ ነው ወይ ዱላ ነው? ሰይፉ ያ ሰይፍ ለምን ሰይፍ ነው እየጠየቅኩ ነው። እኔ ደግሞ ጎራዴ ሰይፍ ይሄ ጎራዴ አይደለም እኮ ሰይፍ ማለት ጎራዴ የኛ ቅዱስ ወንጌልም ለኛ ሰይፍ ነው። እናንተ አይነት ያለው ሰው የኛ ቅዱስ ወንጌል ሰይፍ ነው። የኛ መስቀል ሰይፍ ነው። እሱ ራሱ ኢየሱስ የሚለው ስም ለኛ ሰይፍ ነው። ይበቃኛል። የኛ ዱላ አያስፈልግም፣ ጩቤ አያስፈልግም፣ ወራዳ አያስፈልግም። እሱ ራሱ ኢየሱስ የሚለው ስም የኛ ሰይፍ ነው። በጥቅምኛ ስለ ግዙ ያላችሁ ሰይፍ ነው። ማስረጃ ሰይፍ ከሰይፍ በላይ ሰይፍ ነው እኮ ኢየሱስ የሚለው ስም ከሰይፍ በላይ ሰይፍ ነው። ከእሳት በላይ እሳት ነው። ሰይፍ ግዙ ሲል ኢየሱስ ምን አይነት ሰይፍ ነው? ሰይፍ የተባለው ኢየሱስ ነው ካልሽኝ ሐዋርያቶቹ ኢየሱስን ያገዙት ምን አይነት ሰይፍ እንደሆነ ላናገር። ሰይፍ አሁን በጩቤ ብትወግም አንተ ትድናለህ። በስጋህም ብሞትም በሰይፍ አሁን በጩቤ ብትወግም በስጋ ትሞታለህ እንጂ በነፍስ አትሞትም። በኢየሱስ ስም የተወጋው በስጋ አይደለም በነፍስ ነው። አንተ ብትሞተው በነፍስ ነው አንተ ብትሞተው። ያ ሰይፍ ነው እሱ ግዙ የሚለው ሰይፍ በነፍስ እሱ የገዛ ሰው ኢየሱስ ክርስቶስም የወሰደ ሰው ያ ሰይፍ የወሰደ ሰው ያ ቅዱስ ወንጌል የወሰደ ሰው በስጋሙ ይድናል። ያልገዛ ያልወሰደ ሰው ደግሞ በነፍስም ይሞታል። ለዛ ነው የኛ ሰይፍ ኢየሱስ ክርስቶስ ሰይፍ ነው ብያለሁ። ያ ሰይፍ የስጋ ሰይፍ አይደለም የነፍስ ሰይፍ ነው።
ማስረጃ አለሽ? ቆይ እኔት ዚኑ ሲፈቀድልሽ ታወሪያለሽ። ቆይ ወይ ጥራት ነው መሲ ትጨርስ። መሲ ማስረጃ አለሽ አሁን ለምትፈሪ ምኑ አሁን ላወራሽው ሁሉ ማስረጃ አለሽ? የቱ ጋር ነው እንደ የሚቀያገበሽ እንጂ የምን ማስረጃ? አሁን ለተናገርሽ ሁሉ ኢየሱስ ክርስቶስ ስም እሳት እንደሆነ ኢየሱስ ክርስቶስ ስም ያላመነ ሰው ሰይፍ እንደሆነ ለኔ ሰይፍ ነው። ሰይፍ አያስፈልግም፣ ወራዳ አያስፈልግም። ያ ኢየሱስ የሚለው ስም ከያዝኩኝ የኔ ሰይፍ በላይ ነው። ማንም ጠላት ከኔ ጋር አይጠጋም። ማንም ጠላት የተኛውን ሰይፍ ያዘው ጠላትም ከኔ አይጠጋም። ኢየሱስ የሚለው ስም ከያዝኩኝ ለዛ ነው ለኔ ሰይፍ ነው እያልኩ እየነገርኩ ያለው። አንድ ጊዜ እስኪ እኔ ልግባ። ዚኑ አንድ ጊዜ ወይ ሲፈቀድልህ ታወራለህ። ወገናችን በጣም ዚኑ ዚኑ ምንድን ነው ሀሳብሽ? እኔ ሀሳቤ አንድ ሀሳብ ብቻ ነው። ካንተ ነው ጥያቄ ያለኝ። ስለ ወንጌል የማያውቁ ልጆች ምናምን አስገብተ ከምታወራ የሚያውቁ ሰዎች ቀጠሮ ይዞ እና ተመካከር ብሎ ከቀረ አንተ ነው። ለምንድን ነው ስለ ወንጌል የማያውቁ ልጆች አስገብተ እንደዚህ የምታስወራቸው? አሁን አንተ አዋቂ መሆንክ ነው? አዎ አንተ ማን የቀጠረ? ኦፎ ቀጠረ አርቀረም አንተ 30 ሺህ ሰው ቁጭ ብሎ አንተን እየጠበቀ አሁን አይደለም አልፏል ቀኑ። ሪፍሻው ሳይፈጠር በፊት መቼ ቀጠረኝ? ታውቃለህ ቀኑን። እሱን እንደ ጥያቄ አድርገህ አትጠይቀኝ። ግን ደግሞ እንትን በቃ እውነት ከሆነ መካከር ከፈለግ ወንጌል የሚያውቁ ልጆችን አስገብተህ አውራ። የማያውቁ ልጆችን አስገብተህ ዝም ብለህ አታውራ ጅል። እና ዮሐንስ ወንጌል አንዴ ክፍትልኝ። ዮሐንስ ወንጌል 3:19 ክፍትልኝ። እኔ ሊወጣ ስለሆነ ይሄ አንዴ ቆይ መሲ አንዴ ቆይ እስኪ ሴፍ የተባለ ምን ማለት ነው? እሱ እስኪ ሴፍ ማለት እኮ የእግዚአብሔር ቃል ነው እንጂ ሴፍ እንደ አንተ አይነት አይደለም። ጉራዴ የሙስሊሞች ጉራዴ አይደለም አባቴ። ሴፍ የተባለው የእግዚአብሔር ቃል ነው። አውጣ ኤፌሶን 6:17 አውጣ። ቶሎ በል ጠይቀኸኛል፣ ከዛ ራስህ ትመልሳለህ አይደለ? አውጣ ጎራዴ ብለሃል አይደል? አሁን አውጣ ኤፌሶን ሴፍ የተባለው እኛ ሴፋችን የኢየሱስ የእግዚአብሔር ቃል ነው አባቴ። ሴፋችን የኢየሱስ ክርስቶስ አውጣ ነው አልከውት እኮ አውጣ። ኤፌሶን 6:17 አውጣ እንዳውኑ ማለት ነው። ቆይ ቀስ ብለህ አውራ። እንዳውኑ አውጣ። ሴፍ የተባለው ቆይ አውጣ። መጀመሪያ መጽሐፉን አውጣ። ሴፍ የተባለው የእግዚአብሔር ቃል ነው። ላውራ ፍቀድልኝ። የሚያውቁ ሰው አስገቡ። የማያውቁትን ሰዎች አስገቡ። ግን አንድ ጊዜ ፍቀድልኝ። አንተ የምታውቀው ገብተሃል እኮ ሴፍ አሁን የሴፉን እንትኑ ማለት ሴፍ የተባለ የእግዚአብሔር ቃል መሆኑን ማስረዳት አለብኝ መጀመሪያ። እሺ ላውራ። እስኮ መጀመሪያ አውጣ መጽሐፍ አውጣ። መረጃው ነው የኛ አይደለም እንዴ? ምን ሆናችሁ ነው ታዲያ? ላውራ ፍቀድልኝ ብዬ ለመንኩት። ሴፍ የተባለው እናንተ እንደምታስቡት እንደ ሙስሊሞች ጎራዴ አይደለም ማለት። እሺ አንድ ጊዜ ፍቀድልኝ ላውራ። በቤት እያስፈቀድኩት። እሺ አሁን እኔ አውጣ የምለው ቃል አውጣና እኔ ልውጣ። እሺ የቱ ጋር አውጣ? ዮሐንስ ወንጌል 3:19 አውጣና እስቲ። እሺ ለምን ነው ማስረጃውን ልትሰጪው? አውጣኝ ችግር የለም። ካነበብኩ በኋላ ማስረጃ እሰጣለሁ። ማስረጃ እነግራለሁ። እሱ ራሱን ይነግራል። ችግር የለም። ለዚህ ነው ማስረጃው በእነና እንዴት ችግር የለም። ለምን ነው ነበር? ምን ነው አውጣልኝ ወንድሜ። አውጣልኝ ኢብሮ አውጣለህ። በቃ እሺ
በቃ እኔ ላንብ አብሽር ካምብ አንተ አታወጣም? አውጣ እስቲ ስልክ ትርፍ ስልክ ካለ አውጣ። አብሽር ያውጣል። ኢብራሂም አለ ምን ላውጣለህ? ረዷቸው የሚለውን ነው ወይስ ዮሐንስ ወንጌል ዮሐንስ 1 ዮሐንስ 3 ምዕራፍ 3 ቁጥር 9 እስከ 21 ከስንት እስከ ስንት? 3 ምዕራፍ 3 ቁጥር 19 እስከ 21 ያውጣልህና ታምሩ ወይ አቅም ያ ወይ እስከ ጠዋት ድረስ እንጠብቅ። አንዱ አውጣ ኋላ በእርሱ የሚያምነው አይፈረድበትም። በምንም ግን በአንድዩ በእግዚአብሔር ልጅ ስሙ ስለሌለው አሁንም ተፈረደበታል። ብርሃኑ ወደ ዓለሙን ስለመጣ ሰዎችን ስራቸው ክፉ ነበረን ከብርሃኑ ይልቅንም ጨለማው ስለሚወደዱ ፍርዱም ይህ ነው። ክፉ ለሚያደርግ ሁሉ ብርሃኑም ይጠላል፣ ስራውንም እንዲሁ እንደገለጠው ወደ ብርሃን አይመጣም። እውነቱ የሚያደርጉ ግን ስራው እግዚአብሔር ተደርጓል እንዲሁም ሆኗል ይገለጡ ዘንድ ወደ ብርሃን ይመጣል። የእናንተ ስራ ክፉ ስለሆነ ወደ ብርሃን ለማምጣቱ አትወዱም። ብርሃን ከመጣችሁ ያ ክፉ ስራ ይገለጣል። ያ ክፉ ስራ በብርሃኑ ይገለጣል። ለዛ ወደ ብርሃኑ ለማምጣት አትወዱም። አሁንም እኔ የምለው ነገር ኑ ወደ ብርሃኑ ተመላለሱና ያ ክፉ ስራ ትታችሁን ጌታችን አምላካችን ኢየሱስ ክርስቶስ ጀብ የጌታ ሰዎች ጸጋው የበዛላችሁ በጸጋ የምትኖሩ በጸጋው እየኖራችሁ ያላችሁ ምን ይሻላችኋል? በፈጣሪ ለምሳሌ አንተ ሲዘግብ ስለዚህ መሐመድ የሚል ቃል አለ። ማን ነው ይሄ መሐመድ የሚለውን ሲተረጉሙት ኦል ቱጌዘር ላቭሊ ብለው ትራንስሌት አድርገውታል። ትክክል ነው ብለህ ታምናለህ? አዎ፣ ምክንያቱም መጀመሪያ የቋንቋ ዕብራውያን እንዲቆ አማርኛ ወይ አዳምጠኝ። እሺ አንተ ሱራፌል ቢሆን ስምህ፣ እሺ ትላንት የሆነ ነገር ብጽፍ በሌላ ቋንቋ ስምን ተርጉሜ ሱራፌል የሚለውን ትርጓሜ ነው ማስቀመጥ ያለብኝ ወይስ ያንተን ስም ነው ማስቀመጥ ያለብኝ? ጊቭን ነምህን የራሴን ስም ታስቀምጠው። that's the problem። እሺ መጽሐፉ እኮ እየተናገረ ያለው ስለ ስም ሳይሆን መጀመሪያም ሰለሞን መጽሐፍ ላይ መኃልየ ላይ እየተናገረ ያለው እኮ ለአድናቆት የገለጸ ስም ራሱ ላይ አይጠቅስም እኮ መጽሐፉ ራሱ በእንግሊዝኛው ሄድ። እሺ አሁን ምንድነው የፈለግኸው አንተ? ይሄን ኮፒ እናድርግልህ ነው? ከጎኑ ያው እንግሊዝኛውን ተርጉሞታል። አንተ ኮፒ አድርገሽ። እሺ በጣም ጥሩ። እዚህ ጋር ግን ስንግባ መሐመድ ይላል አይደል? ይሄን አይተሃል አይደል? እሷን ኮፒ አድርጋት፣ በቃ ጽሁፏን ኮፒ አድርጋት እስቲ። በጣም ጥሩ በጣም ጥሩ። አሁን ይሄን ነው የፈለግኸው አይደል? ሄድ። እሺ በጣም ጥሩ። ኮፒ ላድርግልህ። እሺ ያው እነዚህ ጋር እንመልከተው እስኪ። መሐመዳውያን የሚል ትርጓሜ ሰጣሃል አማርኛዎች። አዎ የመሐመዳውያን ይላል። በጣም ጥሩ አግኝተሽዋል። አሁን ይሄ መሐመድ ማለት ታዲያ መሐመዳውያን በሄድክ በአንተ ስሌት መሐመድ ማለት ይሄ መሐመዳውያን ያስኬዳል? እሺ ባለፈው ቆርጣት ነው ቆረጣት አንዷን ከፊት ለፊት መሐመዳውያን ማለት ነው ቆረጣት። ቆይ መሐመዳውያን ማለት ነው ቆይ ቆረጣት ምን ይላል? እየቆረጥከ እኮ ቆረጠውና እንሂድ። ቆረጠው እስቲ ደግሞ ሁሴን አፎን አንዴ ሁሴን አንዴ አፎን መሐመድም ነው የሚለው አይደለ? መሐመድም ነው የሚለው አይደለ? ሲነበብ ያን አረበኛው አጠራ የነሱ ዕብራይው አጠራ አይደለም። በዕብራይስጡ መሐመድም ነው የሚለው። የሚለው ምንድን ነው ልትነግረኝ ትችላለህ? እሱን አልነግርህም፣ አላውቀውም። ሳታውቅ ነው ታዲያ የምታወራው? መሐመዳውያን አይደለም የሚለው መሐመድም ነው የሚለው። እስቲ እኮ ተረጎምከው እኮ አንተ እኮ ነው የተረጎምከው። እስቲ የተረጎምከው ነው አውጣው። ጎግል ትራንስሌት የተረጎምከው ነው አውጣው። እኔ ሲጀመር ከእናንተ ጋር እያወራን ያለ ነው። መሐመድ የሚል አለ ወይ አልከ አይደለም?
አዎ እኮ እሱ ማሳየኝ እኮ ነው። አዎ አለ። የት ነው ያለው? ሶንግ ኦፍ ሰሎሞን ምዕራፍ 5 ቁጥር 16 ላይ አለ። በእንግሊዝኛው ምን ብለው አስቀመጡት? በእንግሊዝኛው ምን ብለው አስቀመጡት? all together lovely ብለው ተረጎሙት። ስም ይተረጎማል። ስም ለምን ይተረጎማል? መሐመድ አንድ ጥያቄ በመጀመሪያ እኮ ዕብራይስጥና የግሪክ ቃሎች አንድን ቃል ለብዙ ነገር በዕብራይስጥ ያለ ስም አዳምጠኝ። በዕብራይስጥ ያለ ስም ወደ ግሪክ አይደለም የጠቀሰው። አረፍተ ነገሩን ከላይና መተንተን አለብህ። አረፍተ ነገር አይደለም ስም ነው። ስትሮንግ ነምበሩ ነው አይደል? ያያያለው አይ በቃ ሆኗል። ለምሳሌ ይኸውልህ ሱራ እሺ፣ ሱራ ይሰማሃል? እየሰማሁ ነው። ጥያቄ መጽሐፍ ቅዱስ ላይ ወይም በዕብራይስጡ ላይ ሙሐመድ የሚል እንዳለ ተናግረሃል ስትል ነበር አይደል? ሰምተሃል? መጀመሪያ ስትጠይቅ አይሰማ ነበርክ? ሙሐመድ የሚል አለ ስትል ነበር፣ አሳየኝ ስትል ነበር ልጅቷ አይደለ? ይሰማሃል? ልጆች አይሰማም እንዴ? ልጅ ይሰማል። ኦኬ። ስለዚህ የልጅቱ ጥያቄ ምን ነበር? ሙሐመድ የሚል አለ ወይ? እኔ እንደውም ምን አልኳት? ሙሐመድ የሚል አለ። ያ ሙሐመድ ማን ይሆን እናንተ ራሳችሁ እዛው ማግኘት ትችላላችሁ። ነገር ግን ሙሐመድ የሚል አካል አለ። ገብቶሃል አይደለ? ይሄንን ሙሐመድ የሚል አሳየኝ አለች። ሙሐመድ የሚለውን ደግሞ አንተ አይተሃል? ሰማሁት። ቪዲዮንም አየሁት እኔ ራሴ ገብቼ አየሁት እኔ ራሱ ቪዲዮን። ሙሐመድ የሚል አለ ስትሮንገርዱ ላይ ቀጥታ እዛ ሄዳ ስትገባ ጊዜ ሙሐመድ ብሎ አስቀምጧል። ኔትወርክ ነው ማለት ነው፣ ይቆራረጣል። ይሄ ሙሐመድ ማን ነው ነው አንተ ጥያቄው? ማን ነው ይሄ ሙሐመድ? ይሄ ሙሐመድ ማን ነው? ሱራነት ይሄ ነው ይላልክ። አሁን ምን አልክ? ሙሐመድ ይላል እዚህ ጋር። ማን ነው ይሄ ሙሐመድ? እስራኤላዊ ነብይ ነው ወይስ ምንድነው? ሙሐመድ ማን ነው? እስኪ ንገሩ። ያኔ ኔትወርክ ይሰማል፣ ግን ኔትወርክ ነው የሚቆራረጥ። ኧረ አይቆራረጥም፣ ፉል ነው ኔትወርክ። ቀይ ራስ አላበራም። ማን ነው ይሄ ሙሐመድ? አልተሰማችሁም? ሱራይ አሁን ይሰማል። ኔትወርክ ነው ይሰማል። አሁን ኔትወርክ ነው መጥቷል። እሺ ሰማለሁ። ይሄ ሙሐመድ ማን ነው? በመጀመሪያ ደረጃ መሐመድ ሳይሆን ቃሉ ዕብራዊ ለመጠቀም የሚፈለገው ላቪ ጣፋጭ የሚለውን ለመጠቀም ቃል ነው። የገባህበት ኮሜንተሪ ነው። ዕብራይስጥ አላውቅም ማለት ነው ገና። አሁን ዕብራይስጥ የሚያውቅ ከሆነ ልታብራራ ራሱ ከላይ አናሊስት አይደለም የገባህበት ቃላት ማብራሪያ አለ። ይሄ ቃል ሱራ አዳምጠኝ። ቅድም ዕብራይስጥ ትችላለህ የተባለ አልችልም አለ። አሁን ደግሞ ዕብራይስጡ የሚለው ብሎ ሊያብራራልን ፈለገ። ኧረ አንተም እኮ አንተ ዕብራውያን ትችላለህ። እኔ እንችላለን አላልንም። እኛ የምናደርግልህ ምንድን ነው? ቀጥታ እዚህ ጋር አዳምጠኛለህ። እሺ እኔም አንተም ዕብራይስጥ አንችልም። አዎ እኔ አልችልም። እኔ እችላለሁ አልልም። የማልችለው ነገር ለማብራራትም አልፈልግም። ወይ ተረጋጋ፣ ቀስ በል ልጨርስ እንጂ አንዴ ልጨርስ። እሺ እድል ስጠኝ ላውራ። በቤቴ እየለመንኩ ነው። እና ማንችለው እኔ ዕብራይስጥ እንችላለን አላለም። እኛ አንተ ግን ቅድም ተጠየቅ ትችላለህ ወይ? አይ አልችልም አለ። ከዚያስ አሁን ዕብራይስጡ ግን የሚለው ብሎ ሊያብራራ ለፈልግ እኔም አንተም አንችልም። ምንድነው የምናደርገው? ቀጥታ እናተካለን። እዚህ ቦታ ላይ ምዕራፍና ቁጥር ላይ እንገባና ስትሮንግ ወርዳለን። ቀጥታ ሄደህ ቃሉን እዚያ ጋር የሚፈታልህ ቦታ ላይ ታስቀምጠዋለህ። እዚያ ጋር ያንን ጫን ስትለው ጊዜ ሙሐመድ የሚል አመጣ። አንተን ማስነበብኩ ምን ይላል ይሄ ቃል? ሙሐመድ ይላል አልከኝ። ይሄን ነበር የፈለግነው። ስለዚህ ሙሐመድ የሚል አለ። ማን ነው ይሄ ሙሐመድ? ማን ነው? ሙሐመድ አይደለም የሚለው መሐመድ ነው የሚለው። እናንተ እኮ የምትሉት ነብያችሁ ሙሐመድ ነው። ባለፈው ምን አልክ? ነብያችን ሙሐመድ የሚለው እናንተ መጽሐፍ ቅዱስ ላይ ተጽፏል ነው ያልከው። አንተ ደግሞ ኮፒ ስታደርግ ግማሹን እየቆረጥክ ነው የምታደርገው። ተረጋጊ። ኮፒ ያደረግን እኮ እያልኩሽ ነው ወገናችን። ምን ነሽ ነው? ኮፒ አይደለም ያደረግነው። ዝም ብለን ስትሮንግ ወርድ ላይ ቁጥሩን ጫን ነው ያልነው። ከዛ ራሱ ከፈተው ሙሐመድ ብሎ ከፈተው። ምን እናድርግኛ? ይሄ መሐመድ ማን ነው? ሽሙ አይደለም ማነው? ይሄ መሐመድ ማን ነው?
ሲጀመር እኮ ማለት ነው በእንግሊዘኛ ላቭሊ ይላል። ለምን ይተረጎማል? ነበረበት እንደዛ ከሆነ በእንግሊዘኛ መሐመድ ነበር መቀመጥ የነበረበት። አጠገቡ ላይ ትራንስሌት አድርጎላል በእንግሊዘኛ። እንዴት መሐመድ ነው ብሎ የተጻፈው ብለህ ታስተምራለህ? ሄሮት can you listen? ከምታቂ ከሆነ ለምን ጠይቅሽ ጥያቄ መልስ ስጭን። ስም ይተረጎማል ወይ? የሁሉም ስሞች ትርጉም አላቸው። አዳምጠኝ። አንተ ስለሆነ ኢቨንት ስትጽፍ የግለሰቡን ስም፣ ኦብጀክቱን፣ ተደራሲውን ስሙን ትራንስሌት ታደርጋለህ። ለምሳሌ በቀለ የሚባል ሰው ስለ በቀለ እየጻፍክ በቀለን ትራንስሌት አድርገህ አንተ ሰው ብለህ ነው ይለው ሰው እዛ ጋር ስም አይደለም እያልኩ ሚውት አድርጊ። ምንድነው ነንሱ ስም አይደለም እያለች ነው አይደለ? ስም ነው፣ ለዚያውም የወንድ ስም ነው። አንዴ ስም ነው፣ ለዚያውም የወንድ ልጅ ስም ነው። ቆይ አሁን ላሳያችሁ። እዛው ስም እንደሆነ ላሳያችሁ። እዚያው ላይ ይታያችኋል አይደለ? ሶንጎስሮ 5:16 እዚህ ጋር ነው አይደለ? ቀጥታ እዚያው ላይ እዛው እንግባ። ቆይ ተረጋጋ። ምን እንደሆነ እዚህ ጋር ይነግረናል። ቆይ ተረጋጋ። ወደ አማርኛ ልቀይርላችሁ። እሺ፣ እዚህ ጋር ስም አይደለም እያሉ ነው አይደለ? እስኪ እንመልከተው። እዚህ እንትን አድርገው እንዳይንቀሳቀስ ያው የነገሩ ስም ነው፣ ለዚያም የወንድ ያው ስም የወንድ የጌታ ሰው እኛም ደንግጠናል። የጌታ ሰው ስም ነው፣ ለዛም ጥያቄ አለኝ። ማነው ይሄ ሙሐመድ የሚባለው ወንድ ልጅ ማን ነው? እዚህ ጋር ይሄ ሙሐመድ ጥያቄው እዚህ ጋር ማን ነው? ይሄ ሙሐመድ ለምንድን ነው እንድጠይቅህ የማትፈቅድልኝ? ረጋጋ፣ ቆይ ይጨርስ ያልኩኝ እኔ ሙሐመድ ይላል። ይሄ ሙሐመድ ይሄ ወንድ ልጅ ማን ነው ሙሐመድ የሚባለው? ይመልስን ሰውና ታው ቀጥልሽ። በቃ ችግር የለም። ልጠይቅህ? ጠይቃ። እሺ ጠይቅ። ይሄን መጽሐፉን ማን የጻፈው? እንዴትስ ከየትስ መጣ? ይሄ መጽሐፍ ቅዱስ እኮ መቼ ነው የተጻፈው? ማን ጻፈው? ከየት መጣ? ምንድነው መጽሐፍ ታውቀዋለህ? ንገረኝ። ምንድነው መጽሐፉ? ስለየትኛው መጽሐፍ? መጽሐፍ ምን ይባላል ታውቀዋለህ? መዝሙረ ዳዊትን አይደል እያልከኝ ያለው? መዝሙረ ዳዊት አይደለም። አይ ዝም ብለህ ሳታውቅ ነው። ስለዚህ ሶንግ ኦፍ ሰለሞን አይደለም? እስከ ማታ ድረስ ሶንግ ኦፍ ሰለሞን ምንድነው መጽሐፉ? ግን መቼ ነው የተጻፈው? እንዴት ነው የተጻፈው? ማን ነው የተጻፈው? እሺ ንገረኝ፣ መልስልኝ። እነዚህ ጥያቄዎች መልስልኝ። መዝሙረ ዳዊት ነው። እሺ መልስልኝ። መቼ ነው? ማን ነው የጻፈው? መቼ ነው የጻፈው? ልጆች ይሰማ። መቼ ነው የተጻፈው? ማን ነው የጻፈው? እሺ መንገስ ሰለሞን አይደለም። ምን ነው መዝሙረ ዳዊት አይደለም። እሺ አይደለም። እሱን አውቄ ለማንኛውም መጽሐፍ ማለት ሰለሞን ነው መጽሐፉ። ግን የኔ ጥያቄ ምን መሰለህ? ሲጀምር መጽሐፍ ቅዱሳችሁ ላይ ምን ይለው ቪዲዮውን ሼር ላደርግልህ እችላለሁ። መጽሐፍ ቅዱሳችሁ ላይ መሐመድ የሚል ተጽፏል። ከፈለግሽ አሳያለሁ አልክና ኮፒ አድርገህ እሺ እኔ ልቀጥል። ምንድነው ያልከው? መቼ ነው የተጻፈው? ማን ነው የጻፈው እያልከን ነው? አዎ ነው። አዎ መጽሐፉን ቀጥል። ጃ አንዴ እስኪ ታፕታፕ እንትን እንዲያደርጉ ኮፒ ሊንክ እንዲያደርጉ አድርጋቸው። ወርዷል መሰለኝ ኔትወርክ። ያ ኮፒ ሊንክ ያድርጉ። እንትን ኮሜንቱን እንትን በለው። በጣም እየተቆራረጠ ስለሆነ አንድ ጊዜ ሁላችንም ኮፒ ሊንክ እናርግ። ሪፖርት በስቶታል መሰለኝ ቤቱ። ይሰማ ልጆች ትሰማለህ? ያው ግን ትንሽ ይቆራረጣል።
ኔትወርክ ምን ሆኖ ነው ባለ ሁሱ ይሰማሃል? ሁሱ ይሰማል? አሁን ለኔ ይሰማኛል። ዳታ ፍላይት ሞድ አብራና አጥፋን። አጥፋና አብራው። ፍላይት ሞዱን አብራውና አጥፋው እንዲስተካከል ዳታ ከሆነ ጀሞ ኮፒ ሊንክ አድርጉ። ሁላችሁም ኮፒ ሊንክ ሪፖርትም ነው የሚሆነው። ሁላችሁም ኮፒ ሊንክ እንዲያደርጉ በብዛት። አሁን ይሰማል? አሁን ተስተካከለ። ከተስተካከለ ትንሽ እንቅራ። ቁርአን የረመዳን የቁርአን ወር ነው። بسم الله الرحمن الرحيم الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدنه ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا ماكثين فيه أبدا وينذر الذين قالوا اتخذ الله ولدا ما لهم به من علم ولا لآبائهم كبرت كلمة تخرج من أفواههم إن يقولون إلا كذبا فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث أسفا إنا جعلنا ما على الأرض زينة لها لنبلوهم أيهم أحسن عملا وإنا لجاعلون ما عليها صعيدا جرزا أم حسبت أن أصحاب الكهف والرقيم كانوا من آياتنا عجبا إذ أوى الفتية إلى الكهف فقالوا ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا فضربنا على آذانهم في الكهف سنين عددا ثم بعثناهم لنعلم أي الحزبين أحصى لما لبثوا أمدا نحن نقص عليك نبأهم بالحق إنهم فتية آمنوا بربهم وزدناهم هدى وربطنا على قلوبهم إذ قاموا فقالوا ربنا رب السماوات والأرض لن ندعو من دونه إلها لقد قلنا إذا شططا هؤلاء قومنا اتخذوا من دونه آلهة لولا يأتون عليهم بسلطان بين فمن أظلم ممن افترى على الله كذبا وإذ اعتزلتموهم وما يعبدون إلا الله فأووا إلى الكهف ينشر لكم ربكم من رحمته ويهيئ لكم من أمركم مرفقا وترى الشمس إذا طلعت تزاور عن كهفهم ذات اليمين وإذا غربت تقرضهم ذات الشمال وهم في فجوة منه ذلك من آيات الله من يهد الله فهو المهتد ومن يضلل فلن تجد له وليا مرشدا وتحسبهم أيقاظا وهم رقود ونقلبهم ذات اليمين وذات الشمال وكلبهم باسط ذراعيه بالوصيد لو اطلعت عليهم لوليت منهم فرارا ولملئت منهم رعبا وكذلك بعثناهم ليتساءلوا
أحدكم بورقكم هذه إلى المدينة فلينظر أيها أزكى طعاما فليأتكم برزق منه وليتلطف ولا يشعرن بكم أحدا إنهم إن يظهروا عليكم يرجموكم أو يعيدوكم في ملتهم ولن تفلحوا إذا أبدا وكذلك أعثرنا عليهم ليعلموا أن وعد الله حق وأن الساعة لا ريب فيها إذ يتنازعون بينهم أمرهم فقالوا ابنوا عليهم بنيانا ربهم أعلم بهم قال الذين غلبوا على أمرهم لنتخذن عليهم مسجدا سيقولون ثلاثة رابعهم كلبهم ويقولون خمسة سادسهم كلبهم رجما بالغيب ويقولون سبعة وثامنهم كلبهم قل ربي أعلم بعدتهم ما يعلمهم إلا قليل فلا تمار فيهم إلا مراء ظاهرا ولا تستفت فيهم منهم أحدا ولا تقولن لشيء إني فاعل ذلك غدا إلا أن يشاء الله واذكر ربك إذا نسيت وقل عسى أن يهديني ربي لأقرب من هذا رشدا ولبثوا في كهفهم 300 سنين وازدادوا 9 قل الله أعلم بما لبثوا له غيب السماوات والأرض أبصر به وأسمع ما لهم من دونه من ولي ولا يشرك في حكمه أحدا واتل ما أوحي إليك من كتاب ربك لا مبدل لكلماته ولن تجد من دونه ملتحدا واصبر نفسك مع الذين يدعون ربهم بالغداة والعشي يريدون وجهه ولا تعد عيناك عنهم تريد زينة الحياة الدنيا ولا تطع من أغفلنا قلبه عن ذكرنا واتبع هواه وكان أمره فرطا وقل الحق من ربكم فمن شاء فليؤمن ومن شاء فليكفر إنا أعتدنا للظالمين نارا أحاط بهم سرادقها وإن يستغيثوا يغاثوا بماء كالمهل يشوي الوجوه بئس الشراب وساءت مرتفقا إن الذين آمنوا وعملوا الصالحات إنا لا نضيع أجر من أحسن عملا أولئك لهم جنات عدن تجري من تحتهم الأنهار يحلون فيها من أساور من ذهب ويلبسون ثيابا خضرا من سندس واستبرق متكئين فيها على الأرائك نعم الثواب وحسنت مرتفقا واضرب لهم مثل الرجلين جعلنا لأحدهما جنتين من أعناب وحففناهما بنخل وجعلنا بينهما زرعا كلتا الجنتين آتت أكلها ولم تظلم منه شيئا وفجرنا خلالهما نهرا وكان له ثمر فقال لصاحبه وهو يحاوره أنا أكثر منك مالا وأعز نفرا ودخل جنته وهو ظالم لنفسه قال ما أظن أن تبيد هذه أبدا وما أظن الساعة قائمة ولئن رددت إلى ربي لأجدن خيرا منها منقلبا قال له صاحبه وهو يحاوره أكفرت بالذي خلقك من تراب ثم من نطفة ثم سواك رجلا لكن هو الله ربي ولا أشرك بربي أحدا ولولا إذ دخلت جنتك قلت ما شاء الله لا قوة إلا بالله إن ترني أنا أقل منك مالا وولدا فعسى ربي أن يؤتيني
خيرا من جنتك ويرسل عليها حسبانا من السماء فتصبح صعيدا زلقا أو يصبح ماؤها غورا فلن تستطيع له طلبا وأحيط بثمره فأصبح يقلب كفيه على ما أنفق فيها وهي خاوية على عروشها ويقول يا ليتني لم أشرك بربي أحدا ولم تكن له فئة ينصرونه من دون الله وما كان منتصرا هنالك الولاية لله الحق هو خير ثوابا وخير عقبا واضرب لهم مثل الحياة الدنيا كماء أنزلناه من السماء فاختلط به نبات الأرض فأصبح هشيما تذروه الرياح وكان الله على كل شيء مقتدرا المال والبنون زينة الحياة الدنيا والباقيات الصالحات خير عند ربك ثوابا وخير أملا ويوم نسير الجبال وترى الأرض بارزة وحشرناهم فلم نغادر منهم أحدا وعرضوا على ربك صفا لقد جئتمونا كما خلقناكم أول مرة بل زعمتم أن لن نجعل لكم موعدا ووضع الكتاب فترى المجرمين مشفقين مما فيه ويقولون يا ويلتنا ما لهذا الكتاب لا يغادر صغيرة ولا كبيرة إلا أحصاها ووجدوا ما عملوا حاضرا ولا يظلم ربك أحدا وإذ قلنا للملائكة اسجدوا لآدم فسجدوا إلا إبليس كان من الجن ففسق عن أمر ربه أفتتخذونه وذريته أولياء من دوني وهم لكم عدو بئس للظالمين بدلا ما أشهدتهم خلق السماوات والأرض ولا خلق أنفسهم وما كنت متخذ المضلين عبدا ويوم يقول نادوا شركائي الذين زعمتم فدعوهم فلم يستجيبوا لهم وجعلنا بينهم موبقا ورأى المجرمون النار فظنوا أنهم مواقعوها ولم يجدوا عنها مصرفا ولقد صرفنا في هذا القرآن للناس من كل مثل وكان الإنسان أكثر شيء جدلا وما منع الناس أن يؤمنوا إذ جاءهم الهدى ويستغفروا ربهم إلا أن تأتيهم سنة الأولين أو يأتيهم العذاب قبلا وما نرسل المرسلين إلا مبشرين ومنذرين ويجادل الذين كفروا بالباطل ليدحضوا به الحق واتخذوا آياتي وما أنذروا هزوا ومن أظلم ممن ذكر بآيات ربه فأعرض عنها ونسي ما قدمت يداه إنا جعلنا على قلوبهم أكنة أن يفقهوه وفي آذانهم وقرا وإن تدعهم إلى الهدى فلن
حاسبوا لعجل لهم العذاب بل لهم موعد لن يجدوا من دونه موئلا وتلك القرى أهلكناهم لما ظلموا وجعلنا لمهلكهم موعدا وإذ قال موسى لفتاه لا أبرح حتى أبلغ مجمع البحرين أو أمضي حقبا فلما بلغا مجمع بينهما نسيا حوتهما فاتخذ سبيله في البحر سربا فلما جاوزا قال لفتاه آتنا غداءنا لقد لقينا من سفرنا هذا نصبا قال أرأيت إذ أوينا إلى الصخرة فإني نسيت الحوت وما أنسانيه إلا الشيطان أن نذكره واتخذ سبيله في البحر عجبا قال ذلك ما كنا نبغي فارتدا على آثارهما قصصا فوجدا عبدا من عبادنا آتيناه رحمة من عندنا وعلمناه من لدنا علما قال له موسى هل أتبعك على أن تعلمني مما علمت رشدا قال إنك لن تستطيع معي صبرا وكيف تصبر على ما لم تحط به خبرا قال ستجدني إن شاء الله صابرا ولا أعصي لك أمرا قال فإن اتبعتني فلا تسألني عن شيء حتى أحدث لك منه ذكرا فانطلقا حتى إذا ركبا في السفينة خرقها قال أخرقتها لتغرق أهلها لقد جئت شيئا إمرا قال ألم أقل إنك لن تستطيع معي صبرا قال لا تؤاخذني بما نسيت ولا ترهقني من أمري عسرا فانطلقا حتى إذا لقيا غلاما فقتله قال أقتلت نفسا زكية بغير نفس لقد جئت شيئا نكرا قال ألم أقل لك إنك لن تستطيع معي صبرا قال إن سألتك عن شيء بعدها فلا تصاحب